ንቃተ ህሊና እኮ ሰዊት እኮ ማርያምን ይቅርታ አልጠይቃችሁ ነው የመጣሁት ሮቤልን በጥፊ በመምታቴ ይሄው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው ሮባ ያው ሰፖርት እናደርጋለን በእርግጠኝነትም ታሸንፋለህ ባንተ ተማመናለሁ አንበሳ ስራ ምንድነው ማሸነፍ ነው ኦንሊ ማሸነፍ መብላት ነው ንቃተ ህሊና ተዘጋጅ እንግዲህ ወንድማችን ይሄው ከወንድማችን አጠገብ ሆነን ሰፖርት እናደርጋለን እናበረታታለን ደቃዳይ ሶኖ ጎና ሆነ በደንብ ቀውጥን ጎረ ተዘጋጅና ያለለና ከሁራና ይወዳ አድና ትሪለهم ለጥ አዊና አይነን ንቃተ ህሊና ምንድነው ያለ سجل لا ولا إجزاء مش طعمي أنا ديني نخطي أنا بأخذ فلان أي نقاط لينا حزي فاتح ليني العائلة سلزة حاونا زي كاريل لاي مالتي يودم بجيرو የኢትዮጵያ ማርሻል አርት ኢቲኤፍሲ ውድድር አሁንም በርካታ ክስተቶችን እያስተናገደ ይገኛል። ከቀናት በፊት በንቃተ ህሊናና በሮቤል መካከል በተደረገው የፌስ ኦፍ ወቅት ንቃተ ህሊና መስመር የተሻገረ ከባድ ጥፊ በሮቤል ላይ ማሳረፉ የስፖርት አፍቃሪውን እጅግ ያበሳጨና ትልቅ ክርክር ያስነሳ አጀንዳ ሆኖ አልፏል። ከፌስ ኦፍ ክስተት በኋላ ተወዳዳሪው ሮቤል ከአዶናይ ጋር ተገናኝቶ አብሮነቱንና ድጋፉን ገልጾለታል። በቪዲዮ ላይ በትግርኛ ቋንቋ የተላለፈው መልእክት እንዲህ ይላል። እነሆ ከንቃተ ህሊና ተጋጣሚ ከሆነው ከወንድማችን ሮቤል ሮባ ጋር እንገኛለን። እኛ ከጎኑ ሆነን ሙሉ በሙሉ እንደግፈዋለን። በውድድሩም በልበ ሙሉነት እንደሚያሸንፍ እርግጠኞች ነን። ንቃተ ህሊና ሆይ ተዘጋጅ፣ ወንድማችን በደንብ ተዘጋጅቷል፣ እኛም ከጎኑ ነን ይላል። ኦኬ ደቃዴ ሐዚ ማለት እዩ ቦክሲ ኮሪያየ ከሐደስ ከ10 ጎዚየ ይሁንኩኝ ተግረን ማለት እዩ ሐሙስ ተበልያ ሰደብም ሻቲ ሮይል ይሕሽየ ተሰልያ እንሪ أسر 10 بلس حريقتنا احنا نقول ماري بس ما شاء الله نقولها هذا كان انا له نيش بوكسينج امو تعمي دسوجنتني بوم አዶናይ ሮቤልን ያበረታታው ሲሆን ሮቤልን በበኩሉ በውድድሩ ላይ ትልቅ ዝግጅት ማድረጉንና ድልን ይዞ እንደሚመጣ በሙሉ አቅምና በራስ መተማመን ገልጿል። ተበቀልኩ እኮ በዛስ 07 እንዴት ነው ዱላው ይጣፍጣል ወይስ እንዴት ጉዳት አለ እንዴ እኔ እኮ ቀኝ ሲመታኝ ያው መጻፉም ግራን ስትለሚ ግራን ስታስብ ነበር ግን አላገኘሁትም ሮጣ እንጂ ሮጣ እና ቀኝ ሊሰጥ ነው እኔማ በትንሹ እኮ ተበቅየላል እኔ እንደጨርሰው ነበር ግን ያው አንተ እንደጨርሰው ምንጨርሰው አንተ ነበር ቀሪ ከኔ ነበር ሰከሱ ተላላባ ሰማ እንቁላሉ እንዳይመታ ነው ግሪን ያሳደም እንዲ አሁን ግን የተከልከውን ማን ነው ህዋም ያጠጣል እንዴ ንቃት ያጠጣል አሪ ይቅርታ አልጠይቃችሁ ነው የመጣሁት ሮቤልን በጥፊ በመምታቴ አብዛኞቻችሁ ቅር ብሏችኋል ያው ሮቤል ጥፊ ያንሰዋል እጄን መጨበጥ ነበረብኝ ጋይስ የምሬን ነው የምላችሁ ሪንግ ውስጥ ደግሞ ፊቱ ሲበሳሳ ነው የምታዩት ስለዚህ ተረጋጉ ማዘን ካለባችሁ ከዛ ከሪንጉ በኋላ ዘኑ እሺ እሺ በፌስ ኦፍ ወቅት የደረሰው የጥፊ የስፖርታዊ ጨዋነት ድንበር ያለፈ ቢሆንም ከክስተቱ በኋላ ግን ጉዳዩ አላስፈላጊ ወደሆነ የብሔርተኝነት አቅጣጫ እየተወሰደ ይገኛል። በተለይም በሶሻል ሚዲያ ላይ የሚንቀሳቀሱ አነቃቂዎችና ደጋፊዎች ጉዳዩን የግል ተወዳዳሪዎች ፍልሚያ አድርገው ከመውሰድ ይልቅ ወደ ብሔር መጎነታተልና ስድብ ሲቀይሩት ይስተዋላል። ንቃተ ህሊና እኮ ሰዊት እኮ ማርያምን ንቃተ ህሊና አታውጃል አንተ ሽህራን ቀርዳድ ምንድነው የምትሉት ገርናው ደግሞ ታምራላችሁ ይውላችሁ ወንድማችሁን ስደበድብ ማየት ከፈለጋችሁ እኔ ለሁለታችሁ ትኬት ገዛላችኋለሁ ቪአይፒ ትኬት ለሁለታችሁ እሺ እሺ ንቃተ ህሊና በመጀመሪያ አካባቢ ይቅርታ የሚጠይቅ አይነት ቪዲዮ ቢሰራም በኋላ ግን ሐሳቡን ቀይሮ ይቅርታ አልጠይቅም በውድድሩ ቀን በደንብ እጎዳዋለሁ የሚል ጠንካራ ምላሽ ሰጥቷል። ንቃተ ህሊና ሮቤል ፕሮማክስ እሺ ድምታም ይለው ሮቤል ይፍላዩ
هو رويل تربط تعقص زعريه ንግግር ብዙሕ ፈት ግን ሮይል ስለ ጥፊው ምን ትያለሽ? አታ ንቃተ ህሊና እኮ ሰበይቲ እኮ እዩ ማርያምን ለመጨረሻ ሰበይቲ እዩ አዎ ንቃተ ህሊና ጥፊው በጣም ስላናደደኝ ሮቢ ነው ማሸነፈው። መጀመሪያ ግን ያው ንቃተ ህሊና ትንሽ ጥቸው ነበር እንትና አሁን ግን ሮቢ ያሸንፋል። ሮቢ ሮባዬ ንኸርዕና ባኻ ወደ ዓበይቲ ቴንክ ዩ ሮቤል ኦር ንቃተ ህሊና ሌትስ ጎ። እሺ ሮቤል ኦር ንቃተ ህሊና? ሮቤል። ለምን ነዛል? በቃ ጀግና ስለሆነ ሮቤል በቃ ጀግና እዩ። በቃ ከም ኣነ ብጣዕሚ እንደ ዝፈትዎ። ስለ ጥፊው ምን ትያለሽ? ስለ ጥፊ ያው ጥፍዒትና ሰበይቲ ስለዝኾነ ሮቤል ለቀድሚት ጀግና ነው፣ ያሸንፋል። ሮቤል ያሸንፋል። ስፖርት በባህሪው ከተለያዩ የሀገራችን ክፍሎች የሚመጡ ድንቅ ባለሙያዎችንና አትሌቶችን የሚያገናኝ የፍቅር የአንድነት መድረክ ነው። ማንኛውም ኢትዮጵያዊ የትኛውንም ተወዳዳሪ በችሎታውና በብቃቱ የመደገፍ ሙሉ መብት አለው። ከትግራይ የሆነ ሰው የኦሮሞን ተወዳዳሪ፣ ከኦሮሞ የሆነ ደግሞ የአማራን ተወዳዳሪ ሊደግፍ ይችላል። ስፖርት ውበቱ ይሄ ነው። ትኩረታችን መሆን ያለበት በብሔር መከፋፈል ሳይሆን ከየክልሉ ያሉ ጎበዝና ችሎታ ያላቸውን ወጣቶች በማውጣት አገራችንን በዓለም አቀፍ መድረክ የሚያስጠሩበትን መንገድ ማመቻቸት ላይ ነው። ልታደርጓቸው የሚገባው ሪንግ ውስጥ ባላቸው አቋምና በዛ ብቻ ነው። ከዛ ውጭ የሚሰራው ነገር እንዳለ ፕሮሞሽን። ቲኤፍሲ ላይ በጣም ያጓጓል የምትሉ ፋይት የማንና የማን ነው? እኔ ፐርሰናሊ የረቤቅ ሳኒ ፋን ነኝ እና እሱም ደግሞ ከውጭ ሀገር ዜጋ ጋር ስለሆነ የሚጋጠመው ኢትዮጵያዊ ቨርሰስ ኢትዮጵያዊ ሲሆን ፕሮፌሽናል ኦፒኒየን ሆኜ ያው እናንተ ደግፏቸው እኔ አስረዳቸዋለሁ ይሆናል። ኢትዮጵያዊ ከውጭ ሀገር ዜጋ ጋር ሲሆን ግን ያው የኛን ሀገር ኤምኤምኤ በአጠቃላይ ስለሆነ የሚወክለው በግልጽ አድርገን ይሄን ቅልጥማም ሱዳናዊ እንቀነጥሰዋለን ነው ማለት ይሰበራል። ሌትስ ጎ ሪቤክ። ሁለተኛ ደግሞ ሌላ ዋጋጊ ቢሆንስ? ሌላ ዋጋጊ ፋይት ምን አልከኝ? ሌላ ዋጋጊ ፋይት ሜን ኢቨንት ነው አለ ኦብቪየስሊ ሴዶ ቨርሰስ ጆኒ። አዎ በጣም ገባ አይደል? እዚች ጋር በትርርብ በሙዚቃ በምናምን ነው ገባ አይደል? እርስ በርስ ላይ ራሱ እኮ ነጠላ ሙዚቃ ተላቀቁ ገባ። የትኛው ሙዚቃ ተመቸሽ? እኔ በቀሉ የሙዚቃ አድናቂ አይደለሁ ማን ይሆናል? አይ በቀሉ እንደተመቸኝ አይ ፋይት ላይ ምናምን ነው በጣም በየቦታው ስትሰማው እኮ አንዳንዴ እኮ ገባ ካሲዮንና አይምሮህ ላይ ይቀረጽብሃል ገባ አይደል? እኔ ከሁሉም የበለጠ ኢንትረስት የሚያደርገኝ አንድ ኬጅ ውስጥ ምን እንደሚሰሩ ማየት መፈለግ ከዚህ በላይ ኢንትረስት የሚያደርገኝ የለም። ሁለተኛ ደግሞ በጣም የሚስበኝ ነገር ምንድነው ትራሽ ቶካቸው ባንተራቸው። ሰው ይሄን መረዳት ያለበት ነገር ጆኒ ካራክተር እየተጫወተ ነው። ጀስት ባለፈው ሴዶ እንዳላችሁ እናቴ ትቆጣኛለች አልኳችሁ፣ እግሬ ተጎድቷል አልኳችሁ፣ ከሀገር ጠፍቻለሁ አልኳችሁ፣ ይሄ ሁላ ነገር እያልኩ አንጫጫዋችሁ። ዲስ ኢዝ ቢዝነስ ሀበሻ ዩ ሹድ ኖ። ስለዛ ያው ጆኒም እየተጫወተው ካራክተር ነው እና ጀጅ ልታደርጓቸው የሚገባው ሪንግ ውስጥ ባላቸው አቋምና በዛ ብቻ ነው። ከዛ ውጭ የሚሰራው ነገር እንዳለ ፕሮሞሽን። በውድድሩ ወቅት የሚፈጠሩ ድራማዎችና ፍጥጫዎች ስፖርታዊ ድባባቸውን ጠብቀው እንዲቀጥሉ ምን መደረግ አለበት ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩ።